የህዝቦችን ትስስር የእርስ በርስ መተማመንንና አብሮነትን ከማጠናከር አኳያ ማህበራዊ ሀብት የማይተካ ሚና አለው። ኢትዮጵያ ደግሞ እንደ እድር፣ እቁብ፣ ደቦና ባህላዊ የእርቅ ስርዓቶች ባሉ ጠንካራ ማህበራዊ እሴቶች ላይ የተገነባች ሀገር ብትሆንም እነዚህን እሴቶች በሂደት እየተሸረሸሩ ስለመምጣታቸው ምሁራን ይጠቁማሉ። የማህበራዊ ካፒታል መሸርሸር ምክንያትና መልሰን ለመገንባት ከማን ምን ይጠበቃል በሚለው ዙሪያ ባልደረባችን መስከረም ጌታቸው ከዘርፉ ምሁር ጋር ቆይታ አድርጋለች። ተመልክተን እንመለስ። ማህበራዊ ሀብት ሲባል የሰዎች እርስ በርስ መተማመን፣ የጋራ እሴቶችና የማህበራዊ ትስስር መረቦችን ያቀፈ ጽንሰ ሀሳብ ነው። ኢትዮጵያ እንደ እድር፣ እቁብ፣ ደቦና ባህላዊ የእርቅ ስነ ስርዓቶች ባሉ ጠንካራ ማህበራዊ እሴቶች ላይ የተገነባች ሀገር ስትሆን እነዚህ እሴቶች የህዝቦችን አብሮነት የሚያጠናክሩና ማህበራዊ ሰላምን የሚያሰፍኑ ናቸው ይላሉ በወላይታ ሶዶ ዩኒቨርሲቲ የሰብአዊ መብትና ደህንነት መምህርና ተመራማሪ የሆኑት አቶ ደሳለኝ ኩማ። ሶሻል ካፒታል የምንለው እንግዲህ በአንድ ማህበረሰብ ውስጥ ያለው ህዝባዊ ትስስርን፣ ህዝባዊ አንድነትን፣ ህዝባዊ ትብብርን መሰረት ያደረጉ የተለያዩ መስተጋብሮች ሊሆኑ ይችላሉ። አሁን ቴክኖሎጂ በመጣ ቁጥር፣ ሳይንስ በመጣ ቁጥር እነዛን የሚተኩ ሌሎች ነገሮች ለምሳሌ እቁቡን የሚተካ ባንኮች፣ ኢንሹራንሶች፣ ማይክሮ ፋይናንስ ኢንስቲትዩሽን ብዙዎች መጥተዋል። ግን ያን አሁንም በዛ ደረጃ አይደሉም። ኦልሬዲ እነዛ ደግሞ እስከ ገጠር ወርዶ እየሰሩም አይደለም። ህዝባዊ ትስስርን፣ ህዝባዊ አንድነትን ግን አያመጡም። ሁለተኛ ደቦ የምንለው ህዝቡ አብሮ ይሰራል፣ ይተጋገዛል፣ ይደጋገፋል። አቅም ለሌላቸው ወላጅ አልባ ለሆኑ አባት ለሌላቸው እርሻ ስራ ሌሎችንም ተነሳስቶ በራሱ ፍላጎት በራሱ ተነሳሽ ያለ ገንዘብ ያለ ምንም ዋጋ በነጻ ሰርቶ መደጋገፍ ነው። እንግዲህ ግጭት አፈታቱ ጋር ስንመጣ አብዛኛው በተለይ እንደ ወላይታ እንደ ኢትዮጵያ ባሉ በተለያዩ ሀገራት አብዛኛው ሰው ሰላሙን አስጠብቆ የሚኖረው፣ አብዛኛው ሰው ፍቅሩን አስጠብቆ ቤተሰባዊ ትስስርን አጠናክሮ የሚኖረው፣ አካባቢውን ሰላም አድርጎ የሚኖረው ከመንግስታዊ መዋቅር ውጪ እንዲሁም በዚህ ባህላዊ የግጭት አፈታት ስራ ስላለ ነው። ሆኖም ግን በጊዜ ሂደት እነዚህ የማህበረሰባችን የጥንካሬ መሰረቶች እየላሉና እየተሸረሸሩ መምጣታቸውን በርካታ ማህበራዊ ጥናቶች ይጠቁማሉ። ለዚህ ደግሞ ግለኝነት፣ ሉላዊነትና የቴክኖሎጂና የማህበራዊ ሚዲያ ተጽዕኖ እንደ ዋና መንስኤ ይነሳሉ። ግለኝነት ስመጣ ሰው ከማህበረሰብ ጋር ያለው ትስስር፣ ከጎረቤት ጋር ያለው ትስስር፣ ከጓደኛ ጋር ያለው ትስስር፣ ከኮሚኒቲው ከባህሉም ጋር ያለው ትስስር፣ ከሃይማኖትም ጋር ያለው ትስስር እየቀነሰ ሲመጣ ሰዎች እንግዲህ ከእንደዚህ አይነት ከሶሻል ካፒታል እየወጡ የሚሄዱበት ሁኔታዎች ይፈጠራሉ። ቴክኖሎጂም የራሱ ኢፌክት ይኖረዋል። ለምሳሌ ስልክ ላይ፣ ቴሌቪዥን ላይ፣ ዩቲዩብ ላይ፣ ቲክቶክ የተለያዩ ማህበራዊ ሚዲያዎች ላይ ረጅም ሰዓት የሚያሳልፍ ሰው ከጓደኛ ከጎረቤት ጋር አብሮ ቡና ለመጠጣት፣ ለመዝናናት፣ ለመወያየት ሀሳቡን ለመቀያየር እንኳን እድል አያገኝም እና ቴክኖሎጂም ግሎባላይዜሽንም የራሱ ኢፌክት ይኖራል። አሁን ኦልሞስት እኮ እያየን ነው። ከተማ ላይ አሁን አይበዛም፣ ወደ ገጠር አካባቢ ነው አሁን እነኛ ሞር አፕላይ እየተደረጉ ያሉት። እየቀረ ነው ያለው ሰው እየተማረ ወደ አርባናይዜሽን እየተስፋፋ ሲመጣ ያን ነገሮችን እየተወ ነው የሚሄደውና እነዛ ግን ሊቀሩ የሚገቡ ነገሮች አይደሉም። የትኛው ከተማ ላይ ብንኖር እንኳን አዋጭነቱን እንኳን ብናይ በጣም አዋጭ የሚሆነው ይሄ ባህላዊ ግጭት አፈታት ስርዓት አዋጭ ነው የሚሆነው በአንዳንድ ኬዞች እና ቅድም እንዳልኩት ቴክኖሎጂ፣ ግለኝነት፣ ግሎባላይዜሽን እና የመሳሰሉ ነገሮች መተማመን ማጥፋት፣ መቀዝቀዝ፣ ሙስና፣ እነዚህ ነገሮች ልዩነትን ደግሞ ማስፋት፣ እነዚህ ነገሮች ሶሻል ካፒታልን እንዲሸረሸር እያደረጉ ያሉ ነገሮች ናቸው። ታዲያ ይህንን የተሸረሸረ ማህበራዊ እሴት መልሶ ለመገንባትና አብሮነትን ለማጠናከር የሁሉም ወገን የተቀናጀ ጥረት ያስፈልጋል። ለዚህ ደግሞ ቤተ እምነቶች በመንፈሳዊ አስተምህሮ ላይ ለእርስ በእርስ መቻቻል፣ ለፍቅርና ለሰላም ትኩረት መስጠት ይጠበቅባቸዋል። መንግስትም ለባህላዊ የእርቅ ስነ ስርዓትና ለማህበረሰብ ተቋማት እውቅናና ድጋፍ በመስጠት ሚናውን መወጣት አለበት። የዘርፉ ምሁራንም እንዲሁ ችግሮችን በሳይንሳዊ መንገድ በመፍታትና የመፍትሄ ሀሳቦችን በማቅረብ የማህበረሰቡን ንቃተ ህሊና ማሳደግ ይኖርባቸዋል። አንደኛ እነኚህ ሶሻል ካፒታል የምንላቸው ጸንተው እንዲኖሩና እንዲቆዩ ለማህበረሰብ ትልቅ ጥቅም እየሰጡ ስለሆነ መንግስት መደገፍ አለበት። ትምህርት ተቋማትም እንደዚህ በምርምር በጥናት ስልጠና በመስጠት መንግስትም ፖሊሲን በማቅረጽ መደገፍ መቻል አለበት። የሃይማኖት ተቋማት መቻቻልን መስበክ
አንዳንድ አሁን የሚደረጉ ነገሮች አሉ። ግለሰብ ሰዎችን በቃ በክላን፣ በጎሳ፣ በብሔር፣ በሃይማኖት ለይተው ለይድር እኮ ሃይማኖት አያስፈልግም። ደቦ ለመጥራት ሃይማኖት አያስፈልግም። እቁብ ለመሰብሰብ ሃይማኖት አያስፈልግም። መተማመን ካለ ማህበራዊ መስተጋብር ስለሆነ ማህበራዊ ትስስር ስለሆነ መከባበር መተማመን ካለ ሃይማኖት የግል ጉዳይ ነው፣ የነፍስ ጉዳይ ነው። እሱን በራሴ ሲስተም አደርገዋለሁ። ይሄን ግን በጋራ የምናደርገው ነገር ነው። ጎረቤቴ እዚህ ጋር ያለ ሌላ ሃይማኖት ሰው እሱን እኔ ኤክስክሉድ አድርጌ ከሩቅ ሄጄ እንትን ብል ደስ አይልም። ነገ አብሮን ለምንኖረው ኑሮም ደስታ የሚሰጥ አይደለም። ስለዚህ ሃይማኖት አባቶች አንደኛ አካታችነትን ፍቅር መሰረት ያደረገ እና መቻቻልን መሰረት ባደረገ መንገድ እነኚህ ማህበራዊ ሶሻል ካፒታል የምንላቸው ነገሮች እንዲጠበቁ መስራት ይችላሉ ብዬ አስባለሁ። ማህበረሰቡ መጠቀም አለበት፣ መደገፍ አለበት፣ መንከባከብ አለበት፣ ለቀጣይ ትውልድ ማስተላለፍ መቻል አለበት ብዬ ነው የማስበው። ማህበራዊ ሀብትን መልሶ መገንባት የአንድ ወገን ብቻ ሳይሆን የሁላችንም የዕለት ተዕለት ኃላፊነት ነው።